ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን እንደተለመደው ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። የዛሬውን ፕሮግራም ፉአድ ባህሩ እየመራው ቆይታን አደርጋለሁ። ትልልቆቹን የአውሮፓ ክለቦች የተመለከቱ ማንቸስተር ዩናይትድን፣ ማንቸስተር ሲቲን፣ ሌሎችም እነ አርሰናል፣ ሊቨርፑል፣ ቼልሲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ በርከት ያሉ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን እያነሳሳን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራ ቆይታን አደርጋለሁ። ከመሸጋገሪያ በኋላም በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ይህንን ቻናል ያልተቀላቀላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጥታ ወደ ፕሮግራማችን አለፈን። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በተከላካይ መስመሩ ላይ ተጨማሪ ተጫዋቾችን ሊፈልግ ይችላል። በተለይም የሃሪ ማጓየር ውል ማብቂያ እየተቃረበ በመምጣቱና የሊሳንድሮ ማርቲኔዝ ተደጋጋሚ ጉዳት ታሪኩን ከግምት ውስጥ በማስገባት ከውስጥ ምንጮች እንደተገኘው መረጃ ከሆነ ጄረሚ ዣኳይ ዩናይትድ ስካውቶች እየተመለከቱት የሚገኘው ያስደነቀ ተጫዋች ነው። ምንም እንኳን ለተወሰኑ ጊዜያቶች በአርሰናል ፍላጎት ውስጥ የቆየ ቢሆንም ሌሎች የፕሪሚየር ሊግ ክለቦች በውድድሩ ላይ ሊቀላቀሉ ይችላሉ ተብሎ ይታሰባል። ቸልሲ፣ ቶትንሃም እና ክሪስታል ፓላስ እንዲሁም የጀርመኑ ቡድን ሊያፕዚሽም ለጄረሚ ዣኳይ ፍላጎት ሊኖራቸው ይችላል። ማንቸስተር ዩናይትድ ይህንን ተጫዋች ዝውውር ማጠናቀቅ ይችላል ወይ? ትልቁ ጥያቄ ነው። ለዩናይትድ አዎንታዊ ከሆኑ ነገሮች አንዱ ጄረሚ ዣኳይ በሬንስ ዘንድም ብዙ ሳይቆይ ትልቅ ዝውውር የሚያደርግ ተጫዋች እንደሆነ መታየቱ ነው። እንግዲህ ጎበዙ የ20 ዓመት ተጫዋችም የሚጠይቀውን ዋጋ በ30 እና 40 ሚሊዮን ዩሮ ክልል ውስጥም ዝቅተኛ ይሆናል። ይህም ደግሞ ለማንቸስተር ዩናይትድ ሰዎችም ችግር አይሆንም። እንደ ምንጮቹ ገለጻ ከሆነ የዩናይትድ ስካውቶች ብሩህ ሪፖርቶችን ሰጥተዋል። ብስለት የተሞላባቸው አቋሞችን፣ በአየር ላይ የበላይነትን፣ ብልህ እንዲሁ ደግሞ የተረጋጋ ኳስን የማሰራጨት ችሎታው፣ አንድ ዘመናዊ የመሃል ተከላካይ ምርጥ ባህሪያቶች በሙሉ ያሉት ተጫዋች እንደሆነ ነው መረጃዎቹ የሚያሳዩት። በሬንስ ውስጥ ያሉ ኃላፊዎች በቅርብ ጊዜ ውስጥም ጄረሚ ዣኳይን በማጣታቸው እየተገደዱ እንደሆነ የተገለጸ ሲሆን ዋጋው ደግሞ ከ30 እስከ 40 ሚሊዮን ዩሮ ሊሆን እንደሚችል ገዢዎቹን መሳቡ አይቀርም። ሌላ ምንጭ ደግሞ በእውነቱ በገበያው ሁኔታ ውስጥም በጣም ርካሽ ግዢ ነው ብለዋል። ለዩናይትድ ሆነ ለአርሰናል ያ ዋጋ ደግሞ ችግር አይሆንም። ጄረሚ ዣኳይ ሬንስን ለቆ ለመውጣትም ብዙ አማራጮች እንደሚኖሩት ግልጽ ነው። እናም ለአርሰናል ደግሞ በአሁኑ ሰዓት ካሉት እጅግ በጣም ፈታኝ ከሆኑ ፕሮጀክቶችም አንዱ ሆኖ መታየቱ አይቀርም። ሚኬል አርቴታ አርሰናሎች በዘንድሮው የውድድር ዘመን በፕሪሚየር ሊግም ሆነ በቻምፒየንስ ሊግ ዋንጫ ተወዳዳሪዎች እንዲሆኑ አድርጓቸዋል። ነገር ግን ለዣኳይ እዚህ ያለው አንዱ ችግር የመጫወት እድሎች ሊሆን ይችላል ተብሏል። አርሰናል በተከላካይ መስመር ላይ ብዙ አማራጮች ስላሉት ወጣቱ ፈረንሳዊ እዚህ ብዙ የመጫወቻ ጊዜያቶችን የሚያገኝ አይመስልም። በዩናይትድ ግን በፍጥነት ቁልፍ ተጫዋችም ሊሆን ይችላል። ቼልሲ ለሱ ሌላ ጥሩ አማራጭ ሊሆን ይችላል። ክለቡ በወጣት ተሰጥኦች ዙሪያ ብዙ ጊዜ ቡድኑን እንግዲህ ሊገነባም ሲል ቆይቷል። ቶሲና ደረቤውና ትሬቨር ቻሎባ ሙሉ በሙሉ አሳማኝ ባለመሆናቸው እንዲሁም ዌስሊ ፎፋናና ላቪ ኮልዊልም በጉዳት ሲታገሉ በመከላከል ላይ አንዳንድ ስጋቶች እንዳሉባቸው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ከቲም ቶክ በወጣ አዲስ መረጃ መሰረት ቪኒሲዮስ ጁኒየር ሳንቲያጎ ቤርናቢዩን ለቆ ለመውጣት ከወሰነ ሪያል ማድሪድ ኤርሊንግ ሃላንድን ለማስፈረም አዲስ ጥረት ለማድረግ እየተዘጋጀ መሆኑ መረጃ ወጥቷል። የስፔኑ ግዙፍ ክለብ ብራዚላዊውን ኮከባቸውን አዲስ የረጅም ጊዜ ውል እንዲፈርም ለማሳመንም የተቻለውን ሁሉ እያደረገ ቢሆንም በቪኒሲዮስና በአሰልጣኝ ሻቪ አሎንዞ መካከል ያለው ውጥረት ድርድሩን አወሳስቦታል። ይህ ደግሞ ለሌላ ትልቅ የዝውውር ውዝግብም በር ሊከፍት ይችላል። የ25 ዓመቱ ቪኒሲዮስ ጁኒየር ከሪያል ማድሪድ በጣም አስፈላጊ ተጫዋቾች አንዱ እንደሆነ ቢታወቅም ነገር ግን ውሉ በ2027 የሚያበቃ ሲሆን የሌሎች ውይይቶች ችግርም ገጥሟቸዋል። ለክለቡ ቅርበት ያላቸው ምንጮች እንደሚጠቁሙት ክንፍ አጥቂው በአሰልጣኝ ሻቪ አሎንዞ ስር ስላለው ሚና የበለጠ ግልጸኝነት እስኪያገኝ ድረስም የረጅም ጊዜ የወደፊት እድሉን ለመስጠትም እየታየ ነው የሚገኘው። ብራዚላዊው አጥቂ የባስክ አሰልጣኝ በክረምቱ ከደረሱ በኋላ ባለው የታክቲክ ማስተካከያና በአጥቂ መስመሩ ላይ ያለው ነጻነት በመቀነሱ ምክንያትም ቅር የተሰኘ ይመስላል። ቪኒሲዮስ ጁኒየር ቢለቅ ሪያል ማድሪድ ለአመታት ሲያደንቀው ወደ ነበረው የማንቸስተር ሲቲው ኤርሊንግ ሃላንድ ሙሉ ትኩረቱን እንደሚያዞር ነው የሚጠበቀው።
ሎስ ብላንኮቹ ሃላንድን ከካሬም ቤንዜማ ተተኪና ለኬሊያን ምባፔ ፍጹም አጋር አድርገው ይመለከቱታል። የሃላንድና የኤምባፔ ጥምረት ሀሳብም የማድሪድ አመራሮችም ሆኑ ደጋፊዎችን ያስደስታል። የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝም በአውሮፓ ውስጥ በሁለቱ በጣም እንግዲህ ውጤታማ ወጣት አጥቂዎች ዙሪያም ሌላ ጋላክቲኮ ዘመንን ለመገንባት ዝግጁ እንደሆኑ ጭምር እየተነገረ ነው። ሆኖም ግን በተመሳሳይ ዘገባ መሰረት ማንቸስተር ሲቲም ቢሆን ደግሞ ይህንን ተጫዋች ይለቀዋል ተብሎ አይታሰብም። የ25 ዓመቱ ኖርዌያዊ አጥቂ አሁን ላይ በፔፕ ጓርዲዮላ ፕሮጀክት ሙሉ ቁርጠኛ ነው። እናም በ2022 ከቦሩሲያ ዶርትመንድ ከተቀላቀለ በኋላ በሚያስደንቅ ሁኔታ ብዙ ግቦችን በማስቆጠር ማንቸስተር ሲቲንም እያገዘ ነው። የሲቲ ምንጮች ሃላንድ ምንም አይነት ቅሬታ ምልክት አላሳየም ይላሉ። ሆኖም የሪያል ማድሪድ ለሃላንድ ያለው አድናቆት ፈጽሞ ግን አልደበዘዘም። ክለቡ በአቋሙ ላይ በቅርበት እየተከታተለው ሲሆን ፔሬዝም የአጥቂው የገበያ ተፈላጊነትና ወጥነትም ለክለቡ የረጅም ጊዜ ምኞቶችም ፍጹም ተስማሚ አድርገው እንደሚመለከቱት ነው መረጃ የወጣው። ማድሪድ እድሉ ከተገኘ በተለይም የቪኒሲዮስ መውጣት በሜዳውም ሆነ ከሜዳ ውጪም ክፍተት ከፈጠረ ሪከርድ የሚሰብር የዝውውር ጥያቄን ለማቅረብም ዝግጁ መሆናቸው ጭምር ነው እየተነገረም የሚገኘው። ከካልቺዮ መርካቶ በወጡ ዘገባዎች መሰረት ዩቬንቱስ እና ደግሞ ኤሲ ሚላን በክረምቱ የዝውውር መስኮት በርናርዶ ሲልቫን ለማስፈረም ከማንቸስተር ሲቲው የጨዋታ አቀጣጣይ ጋርም የመጀመሪያ ግንኙነት አድርገዋል ተብሏል። የፖርቱጋላዊው ዓለም አቀፍ ተጫዋችም በፕሪሚየር ሊግ የመቆየቱ ጉዳይ እርግጠኛ ሳይሆን ቀርቷል። የፖርቱጋላዊው ዓለም አቀፍ ተጫዋች ከሲቲ ጋር ያለው ውልም በውድድር ዘመኑ መጨረሻ ላይ ያበቃል ተብሎ ይጠበቃል። ይህም ደግሞ ወደ ነፃ ዝውውር እየተቃረበ በመምጣቱ በርካታ ታላላቅ ክለቦች ትኩረትን ስቧል። በ31 ዓመቱ በርናርዶ ሲልቫ በአውሮፓ እጅግ በጣም ጥሩ የቴክኒክ ችሎታና ታክቲካል ብልህነት ካላቸው አማካዮች አንዱ ሆኖ ቀጥሏል። የተጫዋቹ ሁለገብነቱና ልምዱ ለፔፕ ጓርዲዮላ ሲስተምም ወሳኝ ያደርጎታል። ሆኖም ግን በኢቲያድ ባሳለፋቸው 7 የዋንጫ የበለጸጉ እንግዲህ ዓመታት ውስጥም 5 የፕሪሚየር ሊግና 1 የቻምፒየንስ ሊግ ዋንጫን ጨምሮ አማካዩ አሁን ላይ አዲስ ፈተናን መፈለግን ነው የሚፈልገው። በጣሊያን የሚገኙ ምንጮች እንደሚያመለክቱት ሁለቱ ዩቬንቱስ እና ኤሲ ሚላን በርናርዶ ሲልቫን ቡድናቸውን ወደ ሌላ ደረጃ ሊያሸጋግር የሚችል ወሳኝ ፈራሚ አድርገው እንደሚመለከቱት ነው የተነገረው። በሉቺያኖ ስፓሌቲ የሚመራው ዩቬንቱስ ሲልቫን ፍጹም በሆነ ሁኔታ የሚገልጻቸውን የፈጠራ ችሎታና የመሃል ሜዳ ቁጥጥር ላይ ከፍተኛ ትኩረት በመስጠትም ቡድኑን እንደገና እየገነባ ነው የሚገኘው። በሌላ በኩል ኤሲ ሚላንም ለተጨናነቀ የክረምት ተጫዋቾች የዝውውር መስኮት እየተዘጋጀ ሲሆን የፖርቱጋላዊ ኮከብ ለቡድናቸው ሚዛን አመራርና የቻምፒየንስ ሊግ አሸናፊነት ልምድን ማከል የሚችል ታላቅ ፈራሚ አድርገው ነው የሚመለከቱት። ይሁን እንጂ ለሁለቱም ክለቦች ዋነኛው እንቅፋት የበርናርዶ ሲልቫ ከፍተኛ ደሞዝ ጥቅል ለሆኑ ቀጥሏል። የጨዋታው ኮከብ እንግዲህ በአሁኑ ጊዜ በማንቸስተር ሲቲ በአመት 10 ሚሊዮን ዩሮ የተጣራ ደሞዝ የሚያገኝ ሲሆን ይህ አሁን ባለው የፋይናንስ ገደብ ምክንያት ዩቬንቱስም ሆነ ሚላን በቀላሉ ሊያሟሉት የማይችሉት መጠን ነው። ድርድሩ በሴሪኤ ውስጥም ቁልፍ ሚናና የረጅም ጊዜ መረጋጋትን ለማግኘትም ሲልቫ ደሞዝ ለመቀነስ ፍቃደኛ መሆን አለመሆኑ ላይ ያተኩራል ተብሎ ነው የሚጠበቀው። ምንም እንኳን ከሳዑዲ አረቢያ የሚቀርቡ አጓጊ የገንዘብ ጥቅሞች ቢኖሩም ሲልቫ ከገንዘብ ይልቅ ተወዳዳሪነትንና ስምን ቅድሚያ በመስጠትም በአውሮፓ ለመቆየት ፍላጎት እንዳለው ተዘግቧል። ሲልቫ ከዚህ ቀደም ለጣሊያን እግር ኳስ አድናቆቱን ሲገልጽ የሴሪኤ ታክቲካዊ ውስብስብነትና ብልህ ጨዋታን ትኩረት መስጠቱንም አድንቋል። እሱ ሊደረጉ መቻሉ እንደ ሉካ ሞድሪችና የቀድሞ ሲቲ የቡድን አጋሩ ኬቨን ደብሮይነ ያሉ ኮከቦችን በክረምቱ ወደ ጣሊያን ሊግ ባደረጉት እንግዲህ ዝውውሮች ላይ ተመሳሳይ ይሆናል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ዌስትሃም ዩናይትዶች ኤሲ ሚላኑን አጥቂም ሳንቲያጎ ሂሜኔስን ለማስፈረም ፍላጎት እንዳለው ተዘግቧል። እናም የዝውውር ስምምነቱን ለማሳካትም ዣን ክሌር ቶዲቦን ለክለቡ በማቅረብ የልውውጥ ስምምነት ለመሞከርም ፍላጎቱ አላቸው። የሂሜኔስ ወኪል ራፋኤላ ፒሜንታ በእንግሊዝ ከሚገኙ ክለቦች አንዳንድ ጥያቄዎች እንደቀረቡላት የተናገረ ሲሆን ዌስትሃም ደግሞ በተለይ ደግሞ ሊታይ የሚገባው ክለብ ነው ተብሏል። ስፖርት ዊትነስ በቱቶ ስፖርትና በሚላን ላይቭ ላይ ያወጡትን ዘገባ ጠቅሶ እንዳመለከተው ከሆነ ዌስትሃም ሂሜኔስን ወደ ለንደን ስቴዲየም ለማምጣት ስምምነት ለመፍጠርም ከፍተኛ ፍላጎት አለው። እናም የሚፈልጉት ተጫዋችን ለማግኘትም ቶዲቦን ለማግኘትም እንዲሁ ለመልቀቅም ፍቃደኞች እንደሆኑ ነው የተናገረው። ዘገባው ሰንደርላንድም ለሂሜኔስ ፍላጎት እንዳለው ነው የሚያብራራው። እናም ሂሜኔስ በሚላን ካሳየው ደካማ አቋም በኋላ ለአንዳንድ የፕሪሚየር ሊግ ክለቦችም እውን ሊሆን የሚችል ኢላማ ነው ተብሏል። የሜክሲኮ ብሔራዊ ቡድን ተጫዋች በቀድሞ ክለቡ ፌኖርድ እጅግ በጣም አስደሳች ተሰጥኦ የነበረው ሲሆን ለኤር ዲቪዜ ክለብም በድምሩ 105 ጨዋታዎችን አድርጎ 65 ግቦችን ማስቆጠር ችሎ ነበር። ሆኖም ግን ሂሜኔስ ወደ ሳንሴሮ ከተዘዋወረ በኋላ
በ30 ጨዋታዎች ያስቆጠረው 7 ጎሎችን ብቻ ነው። ይህም ደግሞ በጣሊያኑ ግዙፍ ክለብ ሊሰናበት ይችላል እንደማለት ነው። ሳንቲያጎ ሂሜኔስን ማስፈረምም ለዌስትሃም ዩናይትድም አደጋውን ለመውሰድ ተገቢ ነው ተብሎ ይታሰባል። የዌስትሃም ዩናይትድ ደጋፊዎች በቅርብ ዓመታትም በዚያ ቦታ ላይ ብዙ ውድቀቶች ከደረሱባቸው በኋላ ክለባቸውን በአጥቂ መስመር ላይ ባለው ከፍተኛ ፈራሚ ማጠናከርም በከፍተኛ ጉጉት ይጠብቃሉ። የዌስትሃም ዩናይትድ ደጋፊዎች ለኒኮላ ፉልክሩግና ለጂያን ሉካስ ካማካ ከፍተኛ ተስፋ ነበራቸው። ነገር ግን ሁለቱም ያልተሳኩ ሆነው ተገኝተዋል። በእውነቱ የሂሜኔስ በሚላን ያለው ደካማ አቋምም ምናልባት አደገኛ አማራጭ እንዲመስል ሊያደርገው ይችላል። ምንም እንኳን ምናልባትም ተነሳስቶ ወደ ፌኖርድ ያሳየው አይነት አቋም ሊመለስ ቢችልም፣ ይህ በእንዲህ እንዳለ ግን ቶዲቦ በዌስትሃም ትንሽ ብስጭት ውስጥ ሆኖ ቆይቷል። ስለዚህም ደግሞ እሱን ለማስወጣትና የተሻለ ስምምነት ለማግኘትም ብልህ የሆነ የንግድ እንቅስቃሴ ሊያደርጉ እንደሚችሉ ነው የተናገረው። ክሪስታል ፓላስ በዚህ ጥር ወር የኒውካስል ዩናይትዱን አማካይ ጆ ዊሎክን ለማስፈረም ፍላጎት እያሳየ መሆኑ ተገለጸ። የ26 ዓመቱ ተጫዋች ከአርሰናል ወደ ማክፓይሶቹ ሲቀላቀል ጥሩ ነገሮችን ቢያደርግም አሁን ግን በኤዲ ሃው ቡድን ውስጥ ደረጃው ዝቅ ብሏል። ይህም የወደፊት እጣ ፈንታው ላይ ጥያቄዎች እንዲነሱ አድርጓል። እንደዚህ ቴሌግራፍ ዘገባ ከሆነ ኒውካስል ለጆ ዊሎክ የከፈለውን 21 ሚሊዮን ፓውንድ ለማስመለስም ከቻለ ሊለቀው ዝግጁ ሊሆን እንደሚችል እየተነገረ ነው። ሪፖርቱ እንደሚያብራራው ክሪስታል ፓላሶች ጆ ዊሎክን እንደ ዝውውር ኢላማቸው እየተከታተሉት ሲሆን ኒውካስል ደግሞ የሆላንዳዊውን ወጣት ኮከብ ኬስ ሲሚትን ኢላማ በማድረግም በአማካይ ክፍሉ ላይ ለውጦችን ለማድረግም ሊፈልግ ይችላል ተብሏል። ዊሎክ በሴንት ጄምስስ ፓርክ ብቃቱን አሳይቷል። እናም በሴልኸርስት ፓርክ ደግሞ ጠቃሚ ተጨማሪ ሊሆን እንደሚችል መገመቱ ቀላል ነው። ፓላስ ባለፈው የውድድር ዘመን የኤፍኤ ካፕ ዋንጫን ያሸነፈና በዚህ የውድድር ዘመን ደግሞ በነሐሴ ወር የኮሚን ሺልድን ያነሳ በአሰልጣኝ ኦሊቨር ግላርሰን ስር ትልቅ ማሻሻያ እያሳየ ነው። ዊሎክ ኒውካስልን ለቆ በኦሊቨር ግላርሰን ስር መጫወትና በተደጋጋሚ የመሰለፍ ዕድልን ማግኘቱ ተመራጭ ሊሆንለት ይችላል። ይህም ደግሞ በዚህ የፓላስ ቡድን ውስጥም ሊሆን ይችላል ተብሎ የሚታሰብ ጉዳይ ነው። በቅርቡ ስለ ኒውካስል ዩናይትድ ለሲሚት ያለው ፍላጎትም ተዘግቦ ነበር። ስለዚህ ይህ በዚህ ክረምትም በክለቡ የዝውውር እቅዶች ላይ ትልቅ ተጽዕኖ እንዲኖረው ግልጽ ያደርጋል። ቢሆንም ግን እንደ ማንቸስተር ዩናይትድ፣ ሊቨርፑል እና ቼልሲ ያሉ ሌሎች ታላላቅ ስሞችም የኤዜድ አልካማሩን ወጣት ይፈልጉታል። ስለዚህም ደግሞ ኒውካስል ለፊርማው የሚደረገው ውድድርን ማሸነፍ ቀላል አይሆንለትም ተብሎ ነው የሚታሰበው። አንዳንድ ደጋፊዎች እንደ ዊሎክ ያለ ጠቃሚ የቡድን ተጫዋች እንዲሄድ ላይፈልጉ ይችላሉ። ነገር ግን ለማንኛውም እንዲሁ በነፃ አይለቁትም። ክሪስታል ፓላስ ስምምነቱን ለማጠናቀቅ 21 ሚሊዮን ፓውንድ መክፈል ይጠበቅበታል የሚል መረጃ ነው እየወጣም የሚገኘው። ሌላኛው የምናነሳው ጉዳይ ደግሞ እንዲሁ የክሪስታል ፓላሱ የተከላካይ ስፍራ ተጫዋች የሆነው ዳንኤል ሙኖስ በአውሮፓ ውስጥ ካሉ ታላላቅ ክለቦች አንዱን የመጫወት ምኞቱን በይፋ እንደገለጸ የምናስታውሰው ነው። ሪያል ማድሪድ ብለዋል። ባርሴሎናን፣ ማንቸስተር ዩናይትድ እና ፓሪስ ሰን ዠርሜን እነዚህ ክለቦች ህልሞቹ እንደሆነ ሲናገር እንደነበር እናስታውሳለን። የኮሎምቢያው ዓለም አቀፍ ተጫዋች አስቴቶችም የወደፊት እጣ ፈንታው ዙሪያ ላይ ግምቶች እንዲጨምሩ አድርጓል የሚል መረጃ ነው የወጣው። በተለይ ደግሞ በዚህ ሰዓት በጣም በርካቶች በሚፈልጉበት ሰዓት ይህንን ነገር መናገሩ የወደፊት እድሉን ከፍ ያደርገዋል። በርካታ ታላላቅ የአውሮፓ ክለቦችም የ29 ዓመቱን የቀኝ ተከላካይ ለማስፈረም እየተዘጋጁ እንደሆነ ነው መረጃዎች እየወጡ የሚገኘው። ሙኖስ የአውሮፓ እግር ኳስ ከፍተኛ ደረጃ ላይ መድረስ ሁልጊዜም የመጨረሻ ግቡ እንደነበርም ነው የሚያምነው። ትልቅ ህልሞች ያሉኝ ሁልጊዜም እንደ ሪያል ማድሪድ፣ ባርሴሎና ወይም ማንቸስተር ዩናይትድ ባሉ ክለቦች ውስጥም መጫወት እፈልግ ነበር ነው ያለው። እዚያ ለመድረስ በምን ላይ መስራት እንዳለብኝ ማውቃለሁ። እናም እያንዳንዱን ጨዋታ ደግሞ ወደዚያ ህልምም አንድ እርምጃ ነው ሲልም ጭምር የተናገረው። አስቴቶቹ የመጡት ከኮሎምቢያ ቦሊቪያ እንዲሁ በወጡ ዘገባዎች ተከትሎ ሲሆን ቸልሲ፣ ባርሴሎና እና ፓሪስ ሰን ዠርሜን ከዚህ ቀደም የተጫዋቹን ወኪሎችም ማነጋገራቸው ነው የተገለጸው። በተመሳሳይ ዘገባ የማንቸስተር ሲቲ እና ኢንተር ሚላን የሁኔታውን በቅርበት እየተከታተሉ ካሉ ክለቦች መካከል እንደሚገኙም ነው የተገለጸው። ሙኖስ ከጌንክ ወደ ክሪስታል ፓላስ ከመጣ ወዲህ በፕሪሚየር ሊግ እጅግ በጣም ወጥነት ካላቸው ተጫዋቾች አንደኛው ሆኗል። የትጋት አቅሙም ጠንካራ መከላከልና በቀይ መስመር ላይ ያለው የአጥቂ አስተዋጽኦም በኦሊቨር ግላርሰን መሪነት ለክሪስታል ፓላስ የመከላከል መረጋጋትም ወሳኝ ሚናን ተጫውተዋል። አቋሙ በሊግ ውስጥ በጣም አስተማማኝ ከሆኑት ሙሉ ተከላካዮችም አንዱ እንዲሆን አድርጎታል። እናም የእንግሊዝ እግር ኳስ ፍጥነትንና የአካል ብቃት ጋርም በቀላሉ ከተላመዱ ጥቂት ደቡብ አሜሪካዊ ተከላካዮችም አንዱ እንደሆነ እየተነገረ ነው። ቦላቬፕ እንደዘገበው ከሆነ ሙኖስ እስከ 2028 ድረስም ውል ስላለውና ለአንድ ተጨማሪ ዓመትም የማራዘም አማራጭ ስላለው ፓላስ ለመሸጥ የገንዘብ ጫና የለበትም።
ሆኖም ግን ትክክለኛ የዝውውር ጥያቄ ከመጣ ለመደራደር ዝግጁ እንደሆኑም ይታመናል። እናም ደግሞ ከ40 ሚሊዮን ዩሮ ወይም ደግሞ 34 ሚሊዮን ፓውንድ በታች የሆነ ዋጋ እንደማይቀበሉ አስቀምጠዋል። የተጫዋቹን እድሜ ከግምት ውስጥ በማስገባት ይግምት ከፍተኛ ሊሆን ይችላል። ነገር ግን ፓላስ በሜዳ ላይ ከሚገኙ መሪዎች አንዱ ከገበያ ዋጋ በታችም ለመልቀቅ ፈቃደኛ አይሆንም ተብሎ ነው የሚታሰበው። በግንቦት ወር 30 ዓመት የሚሞላው ኮሎምቢያዊው ዓለም አቀፍ ተጫዋችም ቀጣዩን እርምጃ በጥንቃቄ እየገመገመ እንደሆነ ነው የተነገረው። በቋሚነት የቻምፒየንስ ሊግ እግር ኳስም ግልጽ የሆነ የስፖርት ፕሮጀክትና ለትልልቅ ዋንጫዎችም የሚወዳደር እድል የሚያቀርቡለት ክለብን መቀላቀልም እንደሚፈልግ ነው የተዘገበው። ሙኖዝ በሙያው የመጨረሻው ትልቅ ዝውውር ላይ አይኑን በመጣል ይህ አቋምም ፍላጎት ያላቸው አንዳንድ መካከለኛ ክለቦችን አገልግሏል። እንደ ከቼን ኦፍ ሳይድ ዘጋቢ ማርክ ብሩስ ዘገባ ከሆነ ቸልሲ ቀኝ ተከላካዩን የማስፈረም እድልን በተመለከተ ከፓላስ ጋርም ግንኙነት እንዳደረገ ጭምር ነው መረጃዎቹ የወጡት። በዴይሊ ሜል ላይ በወጣ ልዩ ዘገባ እንደወጣው ማንቸስተር ዩናይትድ ከሪያል ማድሪዱ ባልተረጋጋ ሁኔታ ላይ ከሚገኘው ቪኒሲዮስ ጁኒየር ተወካዮች ጋር ንግግሮችን አድርገዋል። የማንቸስተር ዩናይትድ ቪኒሲዮስ ጁኒየር ቤርናቢውን ለቆ ለመውጣት ከወሰነ ይህ አሁንም እርግጠኛ ባይኮንበትም ማንቸስተር ዩናይትድ እና ማንቸስተር ሲቲ ትልቅ ፉክክር ሊያደርጉ እንደሚችሉ እየተገለጸ ነው። በዘርፍ ውስጥ ያሉ ምንጮች ሪያል ማድሪዶች ቪኒሲዮስን ለማቆየት እየሞከሩ መሆኑንና እሱና የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝም በጣም ጥሩ ግንኙነት እንዳላቸው አጥብቀው ይናገራሉ። ሆኖም ግን በቪኒሲዮስና በአሰልጣኝ ሻቪ አሎንዞ መካከል ችግሮች አሉ። አንዳንድ ከፍተኛ ተጫዋቾችም በክረምቱ ከመጡ ወዲህ ከአሰልጣኙ ጋርም ሙሉ በሙሉ አልተስማሙም። ማንቸስተር ዩናይትድም ቪኒሲዮስ ጁኒየርን ከሪያል ማድሪድ ሊያባብል እንደሚችል ነው የተገለጸው። ቪኒሲዮስ ከማድሪድ ጋር እስከ 2027 የሚቆይ ውል ያለው፣ ስለዚህም አዲስ ውል ደግሞ እንዲፈርም ለማሳመን በሚያደርጉት ጥረትም ከከሸፉ ይህ ለዩናይትድ እና ለሌሎች ክለቦችም በር ሊከፍት እንደሚችል ነው የተነገረው። ማንቸስተር ዩናይትድ ከተጫዋቹ ተወካዮች ጋር ፍላጎቶችን ቀድሞ አረጋግጧል። ነገር ግን ዝውውሩ በእርግጥም ውል ሊሆን እንደሚችል በእርግጠኝነት ለማወቅ አሁንም ገና ነው ተብሎ ነው የሚታሰበው። ቢሆንም ግን የ25 ዓመቱ ቪኒሲዮስ ጁኒየር ለዩናይትድ እና ለሌሎች ትልልቅ ክለቦችም እጅግ በጣም አስደሳች ፈራሚ እንደሚሆን ግን ጥርጥር የለውም። ሌሎች የፕሪሚየር ሊግ እና የአውሮፓ ክለቦችም እሱን ለማስፈረም የሚፈልጉ ይኖራሉ ተብሎ ነው የሚጠበቀው። ሊድስ ዩናይትድ አሰልጣኙ ዳንኤል ፈርከን ለመተካት የሚያስችሉ እጩዎችን እየፈለገ መሆኑ ተዘግቧል። ከነዚህ መካከልም የቀድሞው የቶትንሃምና የኖቲንግሃም ፎረስት አሰልጣኝ አንጌ ፖስትኮግሉ ይገኙበታል። ለሊድስ የውድድር ዘመኑ አስቸጋሪ ጅምር ሆኗል። ዳንኤል ፈርከን ባለፈው የውድድር ዘመን 100 ነጥብ በማግኘት ከሻምፒዮንሺፕ እንዲያድግም ያደረገው አስደናቂ ስኬትን ለመገንባት አልቻለም። በፕሪሚየር ሊጉ የዳንኤል ፈርከን ሪከርድም በጣም ደካማ ነው። ይህ ደግሞ አሁንም ሊድስ ዩናይትድ እሱን ለመተካት ፖስት ኮግሉን እንደ አማራጭ እንዲያስብ እያደረገው መሆኑን ነው ቶክ ስፖርት የዘገበው። ቶክ ስፖርት በዘገበው መሰረትም ፈርከ በፕሪሚየር ሊጉ በአንድ ጨዋታ የሚያገኘው የነጥብ መጠን 0.61 ብቻ ነው። ይህም ደግሞ በውድድሩ ቢያንስ 50 ጨዋታዎችን መርተው ካሰለጠኑ አሰልጣኞች ሁሉ የከፋው ሪከርድ ነው። ጀርመናዊው እንግዲህ ስልት አውጪም ሊድስን ወደ ፕሪሚየር ሊጉ በመመለስም ጥሩ ስራን ቢሰራም እዚያው ስራውን ግን የሚቀጥልበት ሰው መሆኑ አለመሆኑ እርግጠኛ አልተኮነበትም። የዮርክሻየሩ ክለብ በአሁኑ ወቅትም በሊጉ 18ኛ ደረጃ ላይ ይገኛል። በ12 የመክፈቻ ጨዋታዎችም 3 ድሎችን፣ 2 አቻ ውጤቶችንና 7 ሽንፈቶችን ያስመዘገበው። ቢሆንም ግን አብዛኞቹ የሊድስ ዩናይትድ ደጋፊዎች ፖስት ኮግሉን በስፐርስ ካሳለፈው ግማሽ የተሳካ ጊዜ በኋላ አደገኛ እንግዲህ ቀጠሮ እንደሚመስል ነው የሚሰማቸው። አውስትራሊያዊው እንግዲህ አሰልጣኝም ባለፈው የውድድር ዘመን የዩሮፓ ሊግ ዋንጫን ቢያሸንፍም የቶትንሃም ቡድን በፕሪሚየር ሊጉ በ17ኛ ደረጃ ላይ አጠናቋል። እንዲሁም ደግሞ በቅርቡ በኖቲንግሃም ፎረስት አጭር ጊዜ አሰልጣኝነት ከተሰናበተ በኋላም ስሙም ይጠቀሳል። ፖስት ኮግሉ በኖቲንግሃም ፎረስት 8 ጨዋታዎችን ብቻ እያቆየ ሲሆን በእነዚህ ውስጥም 2 አቻና 6ቱን ተሸንፏል። ስለዚህም ሊድስ ዩናይትድ የሚፈልገው መሻሻል እሱ መሆኑን ግልጽ አይደለም። በቶክ ስፖርት የተጠቀሰው ሌላ ትልቅ ስምም የቀድሞ የሴልቲክና የሌስተር ሲቲ አሰልጣኝ ብሬንዳን ሮጀርስ ናቸው። ዘገባው እንዳመለከተው ወደ ፕሪሚየር ሊጉ ለመመለስ ፍላጎት አለው። እናም እሱ የበለጠ አስተማማኝ ምርጫ ተደርጎ ሊታይ ይችላል። የሰሜን አየርላንድ ስልትም እንግዲህ ከሴልቲክ ጋር በአሁኑ ጊዜ ዋንጫዎችን ያሸነፈ ሲሆን በሌስተር በነበረበት ጊዜ የኤፍኤ ካፕ ዋንጫንም ማሸነፉ ይታወሳል። ሌሎች አማራጮችም ለሊድስ ዩናይትድ ብቅ ያሉ እንደሆነ ማየቱ አስደሳች ያደርገዋል። ነገር ግን ዳንኤል ፈርከ በፍጥነት እንዲሻሻል ወይም ክለቡ ላይ ለውጥ እንዲደረግም በከፍተኛ ጫና ውስጥ እንደሚሆን ጭምር መረጃዎቹ እየወጡ ነው። እንደ ጣሊያኑ ጋዜጣ ዴሎ ስፖርት ዘገባ ከሆነ ማንቸስተር ዩናይትድ ለፊት መስመር ተጫዋቹ ጆሹዋ ዝርክዚ ከሮማ የሚቀርቡለትን ጥያቄዎች ለመስማት ዝግጁ መሆኑ ተነግሯል። ሁለቱም ክለቦች ለሁሉም ወገኖች የሚጠቅም ስምምነት ለማድረግ እየሞከሩ በመሆናቸው የሆላንዳዊው አጥቂ በጥር ወር ኦልድ ትራፎርድን ለቆ ሊወጣ ይችላል።
የ24 ዓመቱ ጆሹዋ ዘርክዚ በቦሎኛ ያሳለፈውን አስደናቂ የሴሪኤ የውድድር ዘመን ተከትሎ በሊጉ ምርጥ ከ23 ዓመት በታች ተጫዋች ተብሎ የተሰየመ እናም የ2023/24 የውድድር ዓመቱም ምርጡ ተጫዋች ተብሎ በትልቅ ተስፋ በክረምቱ ወደ ማንቸስተር ዩናይትድ የተቀላቀለ ነው። ሆኖም በእንግሊዝ ያሳለፈው ጊዜ እስካሁን ድረስ በአሰልጣኙ ሩበን አሞሪም ውስን እድሎች በማግኘቱ ምክንያት ተስፋ አስቆራጭ በሆነ ነገር ውስጥ እያለፈ ነው። አጥቂው በዘንድሮ የፕሪሚየር ሊግ የውድድር በቋሚነት የጀመረው በአንድ ጨዋታ ብቻ ሲሆን በኤቨርተን 1-0 በተሸነፉበት ጨዋታ ላይ ከዛም ደግሞ በነበረው የክሪስታል ፓላሱ ጨዋታ ላይ በቋሚነት ጀምሯል። እንዲሁም ጎል ማስቆጠሩም እናስታውሳለን። ሩበን አሞሪም በኤቨርተን ጨዋታ ዘርክዚን በቋሚነት እንዲያስጀምር ያደረገው የቤንጃሚን ሼስኮ ጉዳት ነው። ሮማ ለሚመጣው ጥሬ ተጫዋቾች የዝውውር መስኮትም ዘርክዚን ቅድሚያ የሚሰጠው የዝውውር ኢላማ አድርገውታል። ጂያን ሮሴሌዎቹ እንግዲህ በአሁኑ ጊዜ የሴሪኤውን የደረጃ ሰንጠረዥ ላይ ጥሩ ደረጃ ላይ ነው የተቀመጡት። በዋንጫ ፉክክሩ ግስጋሴ ላይም ለማስቀጠል የአጥቂ መስመሩን ለማጠናከር ከፍተኛ ፍላጎት እንዳላቸው ይነገራል። ዋና አሰልጣኙ ጂያምፔሮ ጋስፔሪኒም የሆላንዳዊውን ጥንካሬ፣ ፈጣንና ቴክኒካዊ ብቃትም አሁን ባለው የአጥቂ አማራጮቻቸው ላይ ተጨማሪ ነገርን እንደሚያመጣላቸውም ጭምር በማመን የጆሹዋ ዘርክዚን ዝውውርም በግላቸው አጽድቀውታል። ለዩናይትድ በኩል ደግሞ የዘርክዚ ሊለቅ መቻሉ በአፍሪካ ዋንጫ ምክንያት በቡድን ውስጥ ባለው አማራጭ መጥበብም ሊወሰን ይችላል ተብሏል። ክለቡ ብሪያን ኤምቤሞን ለካሜሮን፣ አማድ ዲያሎን ለአይቮሪ ኮስት በውድድር ዘመኑ ወሳኝ በሆነ ወቅት ላይ ለጊዜው ሊያጣ ይችላል። ይህም ደግሞ ሩበን አሞሪም በአጥቂ አማራጮች እጥረት ውስጥም ሊጥለው ይችላል። ይህም ቢሆን ግን ማንቸስተር ዩናይትድ የሮማ የቀረበውን ዋጋ ከሚፈልጉት ግምት ጋር የሚስማማ ከሆነ ግን ለስምምነቱ ለመደራደር ክፍት ናቸው። ለጆሹዋ ዘርክዚ ወደ ሴሪኤው መመለስ ስራውን ለማንቃትም የሚያስፈልገው መዳረሻ ሊሆን ይችላል። አጥቂው በጣሊያን እያለ ስኬታማ ነበር። በቦሎኛ ደግሞ በመጨረሻው የውድድር ዘመን 12 ጎሎችን አስቆጥሮ 7 ለግብ የሆኑ ኳሶችንም አቀብሏል። ቴክኒካዊ ችሎታውን በሚያስደንቅ አሰልጣኝ ስርም በሚያውቀው አካባቢ መመለሱም ለሮናልድ ኪውመን የሆላንድ ብሔራዊ ቡድንም እንዲህ በ2026 የዓለም ዋንጫ ከመደረጉ በፊትም የመጠራት እድሉን ከፍ ሊያደርገው እንደሚችል ግምቶች አሉ። የጆሹዋ ዘርክዚ መውጣት ዩናይትድ ቡድኑን ለማቀላጠፍና በአጥቂ መስመር ውስጥም አዲስ ጉልበት ለመጨመርም ጥረቱን በሚቀጥልበት ጊዜ ሩበን አሞሪም የድጋሚ ግንባታ ፕሮጀክት ስር የተደረገ ሌላ ለውጥ ይሆናል ተብሎ ነው የሚታሰበው። የሊቨርፑል ዳይሬክተር የሆኑት ሪቻርድ ሂውዝ በክረምት የዝውውር መስኮት ወቅትም ሉዊስ ዲያዝን የመሸጥ ጉዳይ ላይ የአሰልጣኝ አርነ ስሎት ውሳኔን እንደተሻሩት ነው የተዘገበው። ዲያዝ ባለፈው የውድድር ዘመን ስሎት ቡድኑን በፕሪሚየር ሊግ ሻምፒዮን ባደረገበት ጊዜ ቁልፍ ተጫዋች የነበረ ቢሆንም ሊቨርፑልን ለቆ ወደ ባየር ሚኒክ ተቀላቅሏል። የውስጥ ምንጮች እንደሚገልጹት ከሆነ አርነ ስሎት ዲያዝ እንዲለቅ አልፈለገም ነበር። እንዲያውም የሊቨርፑሉ አሰልጣኝ የኮሎምቢያዊው ዓለም አቀፍ ተጫዋች አዲስ ውልም እንዲሰጠው ግፊት አድርጎ ነበር። እንደተረዳነው ከሆነ ሪቻርድ ሂውዝ ዲያዝ ትልቅ ጥቅም ያለው አዲስ ውል እንዲሰጠው ማድረጉን እንዲሁ አስፈላጊ ሆኖ ስላላሳየም የስሎትን ውሳኔ ሽሮታል። በሌላ በኩል ባየር ሚኒክ ያቀረበውን የዝውውር ክፍያ አጓጊ ተብሎም ታይቷል። አርነ ስሎት ሉዊስ ዲያዝ ለሊቨርፑል አስፈላጊ እንደሆነ ተሰምቶት ነበር። ብዙ የሊቨርፑል ደጋፊዎች ሁልጊዜም በጣም አስደናቂ የሆነ የቡድኑ አባል የነበረው ዲያዝን ለመሸጥም የተላለፈው ውሳኔ አሁን ላይ እየተጠያየቁበት ነው። የ28 ዓመቱ ዲያዝ በባየር ሚኒክ እጅግ በጣም ጥሩ ነገሮችን አሳይቷል። እናም ደግሞ አርኔ ስሎትም ማጣት ያልፈለጉት ተጫዋች እንደነበር ነው ግልጽ የሆነው። ሊቨርፑል እንደ አሌክዛንደር ኢሳክ፣ ፍሎሪያን ቨርትስ፣ ሁጎ ኤኪቲኬ ያሉ ብዙ አዳዲስ አጥቂዎችን ቢያመጣም ዲያዝ ግን መውጣቱ ትልቅ ኪሳራ እንደሆነባቸው ጥያቄ የለውም። አርኔ ስሎት ዲያዝን ቁልፍ ተጫዋች አድርጎ በመመልከትም እንዲቆይ ግፊት አድርጎ ነበር። ነገር ግን ሪቻርድ ሂውዝ በመጨረሻ ውሳኔ በመስጠት ዲያዝ ወደ ባየር ሚኒክ እንዲሄድ አወዛጋቢውን ውሳኔ አሳልፈዋል። ከፒኤስቪ አይንድሆቨን ጋር በሜዳው 4-1 በተሸነፈበት ጨዋታ ላይ በኤክስ ገጹ ላይ እንደተለጠፈው ስሎት በስልጣን ዘመኑ ወሳኝ በሆነ ወቅት ላይ ስለሚገኝ በሊቨርፑል ትልቅ ስብሰባ እንዳደረጉም ተገልጾ ነበር። የሆላንዱ አሰልጣኝም እንግዲህ ነገሮችን በፍጥነት ማስተካከል እንዳለበትም ተነግሮት እንደነበር ይታወሳል። ቡድኑም ከ1953 ዓመተ ምህረት ወዲህ በከፋው የውጤት ግሽበት ውስጥ እንደሚገኝም ተገልጾ ነበር። የቀድሞ የሊቨርፑል ተጫዋች የነበረው ጄሚ ካራገር እንግዲህ ስሎትን እየደገፈ እንደነበር ይታወሳል። ለዚህ አስከፊ አቋምም ተጫዋቾችን ነው ተጠያቂ ያደረገው። ነገር ግን አሁንም ቢሆን ሊቨርፑል ባለፈው ሳምንት በዌስትሃም ዩናይትድ ባደረገው ጨዋታ ድል ማድረጉ ይታወሳል። ዛሬም ጨዋታ ያደርጋሉ። አሁን ላይ እንግዲህ ድላቸውን ማስቀጠል ይኖርባቸዋል ተብሎ ነው የሚታሰበው። የሊቨርፑል ታሪካዊ ተጫዋች የሆነው ስቴቨን ጄራርድ የሊቨርፑል አሁን ያለው አቋም በቂ ያለመሆኑንና በቅርብ ጊዜ ውጤቶቹ ምንም አይነት እንግዲህ ማማከኛ ሊኖር እንደማይችል ነው የሚያምነው። ሆኖም ግን የቀድሞ የሊቨርፑል ካፕቴን እንግዲህ ስራ አስኪያጁ ወይም አሰልጣኙ አርነ ስሎት ሁኔታውን መቆጣጠር ካልቻሉ ነገሮች ሊባባሱ እንደሚችሉ ቢናገርም አሁን ያለውን ሁኔታ ግን ቀውስ ብሎ ከመጥራት ግን ትንሽ እንግዲህ ራሱን አፈቅፍቋል።
ስቴቨን ጄራርድ የሊቨርፑል አስቸጋሪ ጊዜ እየቀጠለ በመምጣቱ ላይ አስቴቱን ሰጥቷል። ጄራርድ ይህ ለሊቨርፑል አስቸጋሪ ወቅት መሆኑን በግልጽ ተረድቷል። ክለቡ በሁሉም ውድድሮች ከመጨረሻዎቹ 12 ጨዋታዎችም 9ኙን ተሸንፏል። እናም ደግሞ ሁኔታው ከዚህ በላይ ሊባባስ እንደሚችልም አስጠንቅቋል። ጄራርድ ሲናገር ለቲኤንቲ ስፖርት ሲናገርም እያንዳንዱ ሽንፈት በተለይም የተሸነፉበት መንገድ ወደ ቀውስ እያቀረባቸው ይሄዳል። ለኔ ቀውስ ማለት ወደ እንግዲህ ትልቅ ነገር መውሰድ ማለት ነው። ነገር ግን ሊቨርፑል ገና ያ ደረጃ ላይ ደርሷል ብዬ አላምንም። አሁንም ታላቅ ተጫዋቾች ያሏቸውና በቶሎ ሊለወጥ የሚችል ነገር ነው ብሏል። እንግዲህ ሊቨርፑል ቀውስ ላይ አይደለም ሲልም ጭምር ነው የተናገረው። ነገር ግን ሊቨርፑል የከፋው ጊዜን እያሳለፈ ነውና ትልቅ ማሻሻሎችን ማሳየት ይኖርባቸዋል። በቂ አይደለም። በዚህ እግር ኳስ ክለብ ውስጥም ለዚህ ምንም ማማከኛ ሊኖር አይችልም። ሁሉም ሰው ይህንን እንደሚያውቅ ማስባለሁ። ነገር ግን ቀውስ ግን በጣም ከባድ ቃል ነው። እናም ለዚህ ክለብ ጥራት ላሳዩ ተጫዋቾችና ከ3 ወራት በፊትም ዋንጫ ላመጣው አሰልጣኝ ክብር ሊኖረን ይገባል። በመቀጠልም ይህ ቡድን በጣም እየተቸገረ መሆኑን መካድ አይቻልም። በአሰቃቂ ጉዞ ላይ ያለው በራስ መተማመኑ ሙሉ በሙሉ ዝቅ እንዳለም ተመልክቻለሁ። ጎል ማስቆጠር ቀጥለዋል፣ ክፍት ናቸው። እናም አሰልጣኙ ደግሞ መፍትሄና ቡድኑንም መረጋጋት ማግኘትም መቻል ይኖርበታል ብሏል። የሊቨርፑል ደጋፊዎች በአሁኑ ሰዓትም እያዩት ያለው ነገርን በመቀበል ይቸገራሉ። ነገር ግን ይህ ቡድን ጄራርድ በትክክል እንዳመለከተው ከጥቂት ወራት በፊት የፕሪሚየር ሊግ ዋንጫን ያሸነፈ ቡድን ነው። ስሎት በዚህ ስብስብ ውጤት ማስመዝገብ እንደሚችል አሳይቷል። ስለዚህም አሁን ባለው አስቸጋሪ የጉዞ የመቀነስ ምልክት ባያሳይም ለረጅም ጊዜ ይቀጥላል ተብሎ ግን አይታሰብም። ባለፈው ሳምንት ማሸነፋቸውን ተከትሎ በቨርጂል ቫንዳይክ መካከል ላይ ያለው ብቃትም እንዳሽቆለቆለ ጄሚ ካራገር ጠቁሟል። ከዛ በተጨማሪ የሞሐመድ ሳላህ አቋም መውረድም ለሊቨርፑል የዘንድሮ ውጤት መጥፋት ትልቁ ምክንያት እንደሆነ ጭምር ነው የተናገረው። ሌላኛው የምናነሳው መረጃ የሚሆነው ደግሞ ዴይሊ ስታር የተባለው የመረጃ ምንጭን ጠቅሶ እንደተመለከተው ከሆነ ሊድስ ዩናይትድ አማካዩ ካልቪን ፊሊፕስን በጥር የዝውውር መስኮት ለማስፈረም እያሰበ ነው። አማካዩ በኤላንድ ሮድ የደጋፊዎች ተወዳጅ ሲሆን በ2019-20 የውድድር ዓመትም ወደ ፕሪሚየር ሊግ ማደግ የቻለውን ቡድን አባል ነበር። እንግሊዛዊው አማካይ ለነጮቹ በፕሪሚየር ሊጉ አስደናቂ ነበር። እናም አስደናቂ ብቃቱን ወደ ማንቸስተር ሲቲ ትልቅ የገንዘብ ዝውውርም አስገኝቶለት እንደነበር እናስታውሳለን። የ50 ሚሊዮን ፓውንድ ዝውውሩ ወደ ኢቲአር ስኬታማ አልሆነለትም። ፊሊፕስ በአሰልጣኝ ፔፕ ጓርዲዮላ መሪነት በቂ የመጫወቻ ጊዜንም አላገኘም። አማካዩ 2 ጊዜ በውሰት ቢላክም ይህንን ለሙያው ደግሞ ምንም አይነት ጥቅምን አላስገኘለትም። አሁን ላይ ሊድስ ዩናይትድ እና ደግሞ አሰልጣኙ ዳንኤል ፈርከም በመጪው የጥር ተጫዋቾች የዝውውር መስኮት እሱን ለማስፈረም ፍላጎት ለማሳየት ከኢቲያድ ስቴዲየም ርቆ ስራውንም እንዲያነቃቃ እድሉን ለመስጠትም ዝግጁ ናቸው። የዳንኤል ፈርከ ቡድን በአሁኑ ጊዜ በፕሪሚየር ሊጉ እየተቸገረ ሲሆን በቡድን ውስጥ ባለው የአማራጭ እጥረትና አሳማኝ ባልሆነ ጥራቱ ምክንያትም ከሊጉ የመውረድ እድልም ተጋርጦበታል። ቡድናቸውን ለማጠናከር የጥር የዝውውር መስኮትን ለመጠቀምም ዝግጁ ሲሆኑ ፊሊፕስም በዝውውር ኢላማዎቹ ዝርዝር ውስጥም ከፍ ያለ ቦታ እንዳለው ነው የሚነገረው። እንደ ዘገባዎች ከሆነ የ29 ዓመት ኮከብም ወደ ሊድስ ዩናይትድ የሚደረገው ዝውውር እውን ካልሆነ ከፕሪሚየር ሊግ ውጪ የሚደረግ ዝውውር ግምት ውስጥ ማስገባት ሊኖርባቸው ይችላል። ከማንቸስተር ሲቲ በውሰት መውጣትና የመጫወት ጊዜውም የተጋረጠበት ሁኔታ ለፊሊፕስ አስደናቂ ለውጥን ሊያመጣለት ይችላል። በተለይም በሙያው ምርጥ እግር ኳስን የተጫወተበት በሊድስ ጃክ ግሪሊሽ በሲቲ ተመሳሳይ ሁኔታ ውስጥም ነበር። እናም አሁን ላይ በኤቨርተን ፍጹም የተለየ ተጫዋች ይመስላል። ይህም ዝውውር የመጫወች እድሎቹን ብቻ ሳይሆን የጎደለውን በራስ መተማመኑንም ሰጥቶታል። ወደ ሊድስ መሄድ ለፊሊፕስም ተመሳሳይ ነገር ሊያደርግ ይችላል። ነገር ግን የዳንኤል ፈርከ ቡድን ማንቸስተር ሲቲ በሳምንት ከሚያገኘው 250,000 ፓውንድ ደሞዝም የተወሰነውን እንዲከፍል ማሳመን ከቻለ ብቻ እንደሆነ ነው መረጃዎቹ እየወጡ የሚገኙት። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮችን በአዲስ ስፖርት ልዩ ቻናላችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከኛ ጋርም ስለነበራችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ያዝንላችሁ ፕሮግራም ወደ እናንተ ስናደርስ የነበረውን ፕሮግራም ይህንን ይመስላል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። መልካም ቀን፣ መልካም ደግሞ የስራ ጊዜ እንዲሆንላችሁ ነው በአክብሮትም የምመኘው ውድ ቤተሰቦቻችን።